بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده، صلوات الله وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، يقول الله تعالى: إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء، ومن يشرك بالله فقد افترى إثما عظيما. ويقول أيضا: ومن يشرك بالله فقد ضل ضلالا بعيدا. ويقول في سورة المائدة: لقد كفر الذين قالوا إن الله هو المسيح ابن مريم، وقال المسيح: يا بني إسرائيل اعبدوا الله ربي وربكم، إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار. ويقول النبي صلى الله عليه وسلم: من مات يشرك بالله شيئا دخل النار. እንግዲህ አላህ Subhanahu Wa Ta'ala በዚህ ምድር ላይ በጣም አጥብቆ ካወገዛቸውና የማይምረው የሆነ ወንጀል ቢኖር በአላህ ማጋራት የሚባለው ነገር ነው። ማንኛውም ነብይ አላህ Subhanahu Wa Ta'ala እዚህ ምድር ላይ በሚልክበት ጊዜ አንደኛው የአላህን Subhanahu Wa Ta'ala አንድነት ተውሂድ ለማረጋገጥ ሲሆን፣ ሁለተኛው በተቃራኒው የተውሂድ ተቃራኒ የሆነው ሽርክን ለማስጠንቀቅ ከዚሁ ሰዎች እንዲርቁ ለማድረግ ነው አላህ የላካቸው ማለት ነው። እና በዚህ ምድር ላይ አላህ Subhanahu Wa Ta'ala በጣም ካወገዛቸው ወንጀሎች የመጀመሪያው ደረጃ የሚጠቀሰው በአላህ ማጋራት የሚባለው ነው። አላህ Subhanahu Wa Ta'ala በተከበረው ቁርአን ውስጥ በተለያዩ አንቀጾች በተለያየ አገላለጽ ይገልጸዋል ሽርክን ማለት ነው። እና በመሰረቱ ሽርክ ሲባል ዑለማ الاسلام በሁለት ይከፍሏቸዋል። ከፊሎቹ በሶስት ያደርጓቸዋል። والشرك نوعان فشرك أكبر به خلود النار إذ لا يغفر، وهو اتخاذ العبد غير الله ندا به مسويا مضاهي. علماء الإسلام شركا بهلت مسرتاوي بهون نجر ويم لهلت تكفلوا أتشوال. يمجمرياو تلك وشرك بمالت يكفلوتال، هلتنيا دقمو تنشو شرك بمبال يتاوكا. نا شرك مالت من مالت نو يا الله Subhanahu Wa Ta'ala መብትን ለሌላ ፍጡር አስተላልፎ መስጠት ማለት ነው። ወይም በሌላው ደግሞ እንደተገለጸው ተስዊየት الخالق بالمخلوق ፈጣሪን ከፍጡር ጋራ ማስተካከል ወይም እኩል ማድረግ ማለት ነው። ወይም ደግሞ ለአላህ Subhanahu Wa Ta'ala የተደነገጉት የአላህ Subhanahu Wa Ta'ala የሆኑት መብቶችን ለሌላ አስተላልፎ መስጠት ማለት ነው። የአላህ Subhanahu Wa Ta'ala ሐቆች ወይም መብቶች እጅግ በጣም ብዙ ናቸው። ሶላት፣ ዘካት፣ አርካን الاسلام እነዚህ መሰረታዊ የሆኑት እርድ፣ መማል የመሳሰሉት እጅግ በጣም ብዙ ናቸው። እነዚህን መብቶች የአላህ ናቸው። እነዚህን መብቶች ለሌላ አስተላልፎ የሚሰጥ ከሆነ በአላህ Subhanahu Wa Ta'ala አጋራ ይባላል ማለት ነው። እና አላህ Subhanahu Wa Ta'ala በዚህ በተከበረው ቁርአን ቅድም ያነበብኳቸው አንቀጾች እና ሌሎች ስለ ሽርክ ከባድነት ተናግረዋል ማለት ነው። የሚያጋሩት ሰዎች መጨረሻቸው ምን እንደሚሆንም ከዚሁ ጋር በማያያዝ ያስቀምጣል ማለት ነው። إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء. አላህ Subhanahu Wa Ta'ala በሱ የሚያጋሩትን ሰዎች ፍጹም አይመራቸውም ይላል።
አላህ እዝነቱ ረህማው መግፊራው ሰፊ ከመሆኑ ጋራ ማለት ነው በሱ መብት ላይ የሚሸጋገሩ በሱ መብት ላይ የሚተላለፉትን ሰዎች አይምራቸውም ይሄ መቼ ነው አንድ ሰው በዚሁ እያጋራ የሚሞት ከሆነ ማለት ነው ነገር ግን እዚህ ዱንያ ላይ ሆኖ እያጋራ ከሆነ አላህ ወፍቆት ተውባ ካደረገ አላህ Subhanahu Wa Ta'ala ሊምረው ይችላል አማ በአላህ Subhanahu Wa Ta'ala እያጋራ በዚሁ የሚሞት ከሆነ እጅግ ከባድ የሆነ ቅጣት ይጠብቀዋል ማለት ነው እና አላህ Subhanahu Wa Ta'ala በሱ የሚያጋሩትን ሰዎች አይምራቸውም ይላል ወይغفر ما دون ذلك لمن يشاء ከዚህ በታች ያሉት ከሽርክ በታች ያሉት ነገሮች ለፈለገው ይምራል ይላል ومن يشرك بالله فقد افترى اثما عظيما በርግጥም በአላህ የሚያጋራ ሰው ትልቅ የሆነ ኃጢአትን ወይም ደግሞ ትልቅ የሆነ ወንጀልን ሰርተዋል ይላል በሌላ ደግሞ ومن يشرك بالله فقد ضل ضلالا بعيدا እጅግ በጣም ከሐቅ የራቀ የሆነ ጥሜት ላይ እንደ ወደቀ ነው የሚያስቀምጠው ማለት ነው ከዚህ ጋር በተያያዘም በተመሳሳይ መልኩ ነብዩላህ ዒሳ አለይሂ ሰላቱ ወሰለም ለህዝቦቹ ምንድነው ያላቸው ኢነሁ መን ይሽሪክ ቢላሂ فقد حرم الله عليه الجنة ومأواه النار وما للظالمين من أنصار እነሆ እሱ በአላህ የሚያጋራ የሆነ ሰው በርግጥም አላህ ጀነት እርም አድርጎበታል ጀነት እንዳይገባ حرام አድርጎበታል ومأواه النار የሱ መቀመጫውና መስፈሪያው እሳት ነች ይላል وما للظالمين من أنصار እነዛ በዳይ የሆኑ ነፍሳቸውን በእነዚህ ከባድ ወንጀሎች የበደሉ የሆኑትን ሰዎች አላህ አይምራቸውም ይላል እንዲሁ ለናሙና ያህል አመጣኋቸው እንጂ እጅግ በጣም ብዙ አንቀጾች መጥቀስ ይቻላል ያው ርዕሱ ላይ እንዳየነው መዛሂር الشرك የሽርክ መገለጫዎች ወይም ወደ ሽርክ የሚወስዱ ነገሮች ብዙ ነጥቦች መጥቀስ ይቻላል የተወሰኑት እናያቸዋለን ቅድም እንዳልኩት በዚህ ምድር ላይ የመጀመሪያው ሽርክ የተከሰተው መንሲኤው ከዒባደት القبور ጋር የተያያዘ ነበር ሷሊሖችን ደጋግባሮችን እናከብራለን በማለት ከአላህ Subhanahu Wa Ta'ala አምልኮ ለነዚህ ሰዎች እየሰጡ እነዛን እስከ ማምለክ ደረጃ ደርሰዋል ማለት ነው እና የመጀመሪያው የተከሰተው መቼ ነው ነብዩላህ ኑህ ከመላካቸው በፊት ጀምሮ ነው ማለት ነው የነብዩላህ ኑህ አለይሂ ሰላቱ ወሰለም መላክ ምክንያት የሆነው በዚህ ነው እንደሚታወቀው አላህ Subhanahu Wa Ta'ala ቁርአን ላይ ስለ ነብዩላህ ኑህ አለይሂ ሰላቱ ወሰለም ያደረጉትን ዱዓ ያስቀምጥልናል ምን ይላል قال نوح ربي إنهم عصوني واتبعوا من لم يزده ماله وولده إلا خسارة ومكروا مكرا كبارا وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا ይሄ ሱረት ኑህ ላይ አላህ Subhanahu Wa Ta'ala ያስቀምጠዋል ምንድነው ያለው ነብዩላህ ኑህ ወደ አላህ እየተማጸነ ጌታዬ ሆይ እነዚህ ሰዎች እጅግ በጣም አማጺ ሆኑ እኔም ማደርግላቸውን ዱዓ የማደርግላቸውን ጥሪ ሊቀበሉኝ አልቻሉም እንደውም እነሱ እርስ በራሳቸው ሲመካከሩ አንዱ ለሌላው ወሲያ ሲያስተላልፍ ምንድነው ያሉት وقالوا لا تذرن آلهتكم አማልክቶቻችሁን አትተው ولا تذرن ودا ولا سواعا ولا يغوث ويعوق ونسرا ودم هنا سواع يغوث يعوقنا نسرا እንዳተው ብለው አሉ እነዚህን ኢብኑ አባስ ረዲየላሁ ዐንሁ እና ሌሎች ቀደምት ሰለፍ ሷሊህ እንዳስቀመጡት እነዚህ አምስት ስማቸው የተጠቀሰው كانوا قوما صالحين من قوم نوح عليه الصلاه والسلام እነዚህ የአላህ ምርጥ ባሮች ነበሩ እነዚህ ሰዎች ሲሞቱ በጣም ይወዷቸው ስለነበረ ቀብሮቻቸው ዘንድ እየሄዱ መቀመጥ ጀመሩ ከዛ በኋላ የነሱን ቅርጽ እንደ ሐውልት ሰሩላቸዋል ثم طال عليهم الامد فعبدوهم በመጀመሪያ ጊዜ ምንድነው ያደረጉት እነዚህ ሰዎች
በጣም ይወዷቸው ስለነበረ እንግዲህ ሸይጣን በጣም ማዘናቸውን ስላየ ይችን በር አገኘና ምን አላቸው የነሱን ፎቶ ስሩና ከፊት ለፊታችሁ ያደረጋችሁ አላህን ተገዙ አላቸው ያው እንደተባለው ይሄን እንዳዘዛቸው ሸይጣን በዚሁ መልኩ ቀጠሉ እንዲህ ያለ ጊዜው እየሄደ ሲሄድ እነዚህ ትውልዶች ሲጠፉ ሌሎች ትውልዶች ተተኩ ከዛ ሸይጣን ምን አላቸው ወላጆቻችሁ ቀደምት አባቶቻችሁ እነዚህን ነበር የሚያመልኩትና እነዚህን ተገዟቸው አላቸው ከዛ የነሱ ሐውልት እየሰሩ አላህን ትተው እነዚህን መገዛት ጀመሩ ማለት ነው በዚህ ጊዜ አላህ Subhanahu Wa Ta'ala ነብዩላህ ኑህ እነዚህን እንዲያስጠነቅቁ ላካቸው ማለት ነው መንሲኤው መነሻው ምን ነበር ማለት ነው ጉሉው ነበር ማለት ነው በሷሊሖች ላይ በደጋግባሮች ላይ ያለ አግባብ የሆነ ድንበር ማለፍ ስለተከሰተ ነው ማለት ነው ሷሊሖችን ደጋግባሮች የአላህ ባሮች እንወዳቸዋለን ግን ከሚገባው በላይ አንሰጣቸውም የአላህን መብት ለነሱ አስተላልፈን አንሰጥም ለዚህ ነው ነቢያችንም አለይሂ ሰላቱ ወሰለም መጀመሪያ አወል الاسلام ላይ ዚያረተ القبور ራሱ አጥብቀው የከለከሉት ለምንድን ነው የከለከሉት ገና አማኞች ኢማናቸው ስላልተጠናከረ እንደዚሁም ደግሞ ከነዛ ከካፊሮች ጋር ላለመመሳሰልና ትክክለኛው ዲን ከዛ ባጢል ከሆነው ዲን እንዳይቀላቀል የከለከሉት ማለት ነው እና በሐዲስ صحيح ኡሙ ሰለማ ረዲየላሁ ዐንሃ ወደ ሐበሻ መጣ ነበረ እና ስትመለስ ለነቢያችን አለይሂ ሰላቱ ወሰለም በአርድ الحبشة ላይ ያየችውን ነገረቻቸው أن أم سلمة ذكرت لرسول الله صلى الله عليه وسلم كنيسة رأتها بأرض الحبشة بحبشة قرب سلايتشو بيت كريستيان نقرتشاتشو يقال لها ماريا يمتبال بيت كريستيان ماريا بيت كريستيان ميبالو مالتنا فذكرت له ما رأت فيها من الصور نا أم سلمة لنبيتنا عليه الصلاة والسلام إذا بيت كريستيان وستيايتشون فوتونا يتلايو نقروش تكست اللاتشو فقال رسول الله صلى الله عليه وسلم أولئك قوم إذا مات فيهم العبد الصالح أو الرجل الصالح بنوا على قبره مسجدا وصوروا فيه تلك الصور أولئك شرار الخلق عند الله من قالوا نبينا عليه الصلاة والسلام النزا سوتشكو كالنسو مكاكل دقاق يهونو باروج بميموتو بتجيزي كابراتشو زند የሆነ ግንብ ይገነባሉ የነሱን ምስሎችና ስዕሎችን ይስሉበታል እና ከዛ ያው ያመልኳቸዋል ነው መጨረሻ ላይ ሁክም ሲሰጡ ነብያችን አለይሂ ሰላቱ ወሰለም እነዚህ ሰዎች ከፍጥረታት ሁሉ አላህ ዘንድ ሸረኛ መጥፎ ሰዎች ማለት እነዚህ ናቸው በማለት የዚህ አይነት ድርጊት የዚህ አይነት ስራ በእስልምና ውጉዝ እንደሆነ የተወገዘና ተቀባይነት እንደሌለው ለማስጠንቀቅና እንድንርቀው ለማሳሰብ ነው ይሄን ያደረጉት ማለት ነው በየቀብሩ የሚሰራው የተለያዩ ቁባዎች የተለያዩ እንደ መስጂድ ተደርጎ የሚሰሩ ይሄ በዲናችን ላይ የመጣ አዲስ የሆነ ነገር ወደ ሽርክና ወደ እነሱን ወደ ማምለክ ደረጃ የሚወስድ ትልቅ የሆነ ከባድ ወንጀል ነውና አጥብቀን ልናወግዘው ልንከለከለው ይገባል فالشيعتهم أول من بنى المشاهد على القبور እንግዲህ እንደምናየው እነዚህ ሺዓዎች በተለያየ መስጂዶቻቸው በተለያየ ቦታ ላይ እነዛ ሷሊሖች ነው ብለው የሚያዩዋቸው ሰዎች በሚሞቱበት ጊዜ ግንብ ይገነቡላቸው ነበር መስጂድ ይሰሩና ከዛ በኋላ እንደ መስጂድ በየጊዜው እየሄዱ ይዘይሩታል ማለት ነው ይሄ ዲን الاسلام ላይ የገባ ትልቅ የሆነ ሙሲባ ነው ማለት ነው ማንኛውም ሀገር የትም ሀገር ብንሄድ የዚህ አይነት ሁኔታ የሌለበት ሀገር የለም ልክ በሸሪዓ የታዘዘ ይመስል አንድ መስጂድ አንድ ቀብር አጠገቡ ይኖራል ይሄ ደግሞ እጅግ በጣም ነብያችን አለይሂ ሰላቱ ወሰለም አጥብቀው ያወገዙትና የከለከሉት ጉዳይ ነው ማለት ነው ነብያችን አለይሂ ሰላቱ ወሰለም በሐዲታቸው ኢማሙ ሙስሊም በዘገቡት ሐዲስ عن جندب ابن عبد الله البجلي رضي الله عنه أنه قال سمعت رسول الله صلى الله عليه وسلم قبل أن يموت ب5 يقول ألا وإن من كان قبلكم كانوا يتخذون قبور أنبيائهم مساجد
ألا فلا تتخذوا القبور مساجد فإني أنهاكم عن ذلك ነቢያችን አለይሂ ሰላቱ ወሰላም ከመሞታቸው ከአምስት ቀን በፊት እንዲህ ሲሉ ሰማኋቸዋል እስቲ ንቁ አሉ እናንተ ሙስሊሞች ሆይ ንቁ ከናንተ በፊት የነበሩት ሰዎች የነቢዮቻቸው ቀብሮች እንደ መስጂድ አድርገው ይይዙት ነበር እናንተ ሙስሊሞች ንቁ እነዚህ ቀብሮች እንደ መስጂድ አድርጋችሁ እንዳትይዙ አደራችሁን እኔ ከለክላችኋለሁ አስጠነቅቃችኋለሁ ከዚህ ድርጊት እንድትርቁና እንድትጠነቀቁ ይላል وفي الصحيحين عن عائشة رضي الله عنها أنه عليه الصلاة والسلام قال في مرضه الذي لم يقم منه لعن الله اليهود والنصارى عائشة من تلالج نبينا عليه الصلاة والسلام بزاو ود آخرة يتشققربت يمجرشا همماتشو لاي هونو من يلو نبرة بيهودوش لاينا بنصاروش لاي يا الله ارقمان يورد الله يطفاتشو الله كرحمته كأزنته يوطاتشو اتخذوا قبور أنبيائهم مساجد يا نبياتشون يتلاكو نبياتشون قبر عند مسجد أدرقوا يازوان يحذروا ما صنعوا إيه إمنا قروت أمتاتشون لما استنككنوا قالت ولولا ذلك لأبرز قبره عليه السلام لكن خشي أن يتخذ مسجدا من دنو متلو عائشة رضي الله عنها إهن باينا قروا نبياتنا عليه الصلاة والسلام سوّج يساتشون قبر عند مسجد أدرقوا ييزوت نبرا ነገር ግን ነቢያችን አለይሂ ሰላቱ ወሰለም ይሄን በመስጋት ይሄን በመፍራት ምን አደረጉ ኡመታቸውን አስጠነቀቁ ማለት ነው እና ከነዚህ ሐዲሶች እና ከሌሎች ሐዲሶች የምንረዳው ምንድነው ማንኛውም ሙስሊም የማንም ሰው ሷሊህም ይሁን ጣሊህ ማንኛውም ፍጡር ቀብሮቻቸው እንደ መስጂድ አድርጎ መያዝ هذا من الكبائر ትልቅ ወንጀል ነው ወደ ሽርክ አልአክበር የሚመራ በመሆኑ አጥብቀን ልናወግዘውና ልንጠነቀቀው የሚገባ ጉዳይ ነው ማለት ነው እና በዚህ ጉዳይ ላይም ዑለማ አልእስላም የተለያዩ ኪታቦች ጽፈዋል ይሄንን በማስጠንቀቅ ማለት ነው ዑለማ በአንድ ድምጽ በቀብሮች ላይ የዚህ አይነት መስጂድ መገንባት ክልክል እንደሆነ ኢጅማዕ አለ ማለት ነው وقد صرح عامة الطوائف بالنهي عن بناء المساجد عليها والصلاة إليها متابعة منهم للسنة الصحيحة الصريحة ونص أحمد ومالك والشافعي بتحريم ذلك قد علماء إجماع اللي بتقلوا مالتنا كالنزيه حديثوش بمنسات قلت إننا تككلين يهون حديثوش بمنسات علماء الإسلام كبروش لا يتلايو قنبوش مقنبات عند مسجد أدرقو مياز حرام عنده هنا يستنكك اللو مالتنا قد كذي قاربة يازا بزونا قروش استنككونا النبي عليه الصلاة والسلام አንደኛው ቅድም እንዳልኩት ቀብሮች ላይ ግንብ መገንባት መስጂድ መስራት እዛ ላይ ሰላት መስገድ ፍጹም የተከለከለ መሆኑ አይ መጀመሪያ ላይ ተጠቅሰዋል ማለት ነው ሌላው انه عليه الصلاه والسلام نهى عن ايقاد السروج عليها እዛ ላይ እንደ ሻማ እንደ ጧፍ የመሳሰሉ ነገሮች ማብራትም ከልክለዋል ይሄም ራሱ አንድ ወሲላ ነው አንድ መንገድ ነው ወደ ቀብሮች ወደ ማምለክ ወደ ማክበር ከአላህ በሌላ አምልኮ ለመፈጸም የሚዳርጉና የሚወስዱ በመሆናቸው ነብያችን አለይሂ ሰላቱ ወሰለም አስጠነቀቁ ማለት ነው كما قال عليه الصلاة والسلام فيما روى الإمام مسلم وإمام أحمد وأهل السنن عن ابن عباس رضي الله عنهما أنه عليه السلام قال لعن زائرات القبور والمتخذين عليها المساجد والسرج نبينا عليه الصلاة والسلام ሴት ሆነው ቀብርን የሚዘይሩ ተራግመዋል ቀብር ላይ መስጂዶች መስራትና እንደ መስጂድ አድርጎ መያዝን ተራግመዋል እንደዚሁም ደግሞ እንደ ጧፍና እንደ ሻማ የመሳሰሉት ነገሮች ማብራት ከልክለዋል ማለት ነው ተራግመዋል በዚህ ጉዳይ ላይ ማለት ነው ይሄ እንግዲህ ምንድነው የሚያሳየው فهو من الكبائر ነብያችን አለይሂ ሰላቱ ወሰለም አንድን ነገር ከተራገሙ ይሄ ጉዳይ ከባድ ወንጀል መሆኑ የሚያሳይ ነው ማለት ነው ሌላው ያስጠነቀቁት ነገር ምንድነው እንደ ግንብ አድርጎ በተለያዩ ነገሮች ቀብሮችን መገንባት በጀሶ ሊሆን ይችላል በሲሚንቶ ሊሆን ይችላል በማንኛውም ግንብ አድርጎ መስራት ከልክለውታል عليه الصلاه والسلام عن جابر رضي الله عنه انه عليه السلام نهى عن تجسيس القبر ማንኛውም ቀብር በጀሶም ሆነ በሲሚንቶ ገንብቶ መስራት ከልክለዋል عليه الصلاه والسلام ይሄ ሲባል በሁለት መልኩ ማየት ይቻላል ተጅሲስ القبور የሚለው البناء عليه بالحجاره አንደኛው በድንጋይ
እንደ ትልቅ እንትና አድርጎ ገንብቶ መስራትን والآخر أن يضرب عليه خباء ونحوها تجسيس የሚለው በምን መልኩ አይተውታል ሌሎች ዑለማዎች ልክ እንደ የሆነ እንደ ግርዶሽ አድርጎ እንደ ትልቅ ነገር ለማስመሰል ግርዶሽ አድርጎ ሸፍኖ መያዝን ማለት ነው አንዳንድ ቦታዎች ላይ እንደሚደረጉ ማለት ነው እንደዚህ አይነት ስራዎች የጃሂልያ ስራ ነው ገንዘብን ማባከን ነው فيها مع إضاعة المال وبكونه من صنيع أهل الجاهلية እንግዲህ ይሄ ተግባር የጃሂልዮች ስራ ነው በእስልምና የተወገዘ ተቀባይነት የሌለው ተግባር ነው ማለት ነው ሌላው ነብያችን አለይሂ ሰላቱ ወሰለም ከቀብር ጋር በተያያዘ የከለከሉት ነገር ምንድነው أنه عليه الصلاة والسلام نهى عن الكتابة عليها በአሁኑ ጊዜ በሰፊው የተስፋፋ ጉዳይ ማለት ነው እሱ ምንድነው ቀብር ላይ ስም መጻፍ በዚህ ተወልዶ በዚህ ሞተ እንዲሆነ እከሌ ብሎ መጻፍ ይሄም ራሱ ነብያችን አለይሂ ሰላቱ ወሰለም በፊት አስጠንቅቀውታል በአሁኑ ጊዜ የተያያዙት ምንድነው እልህ ነው ማለት ነው ነብያችን አለይሂ ሰላቱ ወሰለም የከለከሉት አይ አደርጋለሁ እያለ በድፍረት ወይም በዒናድ እየተሰራ ያለ ተግባር ነው ማለት ነው ይሄ ነገር ከዚህ በፊት ጠፍቶ የነበረ በአሁኑ ጊዜ እየተስፋፋ ያለ ጉዳይ ነው ማለት ነው ልክ ሙዳሃተን ለነሳራ ልክ ከነዛ ከካፊሮች ከሙሽሪኮች ጋራ በመመሳሰል ማለት ነው ነብያችን አለይሂ ሰላቱ ወሰለም አትጻፉ ያሉትን እነሱ አይ እንጽፋለን ሊሳኑል ሐል ምንድነው የሚለው አይ መጻፍ አለብን ብለው በተግባር አሳይተውታል ማለት ነው በተለይ በአሁኑ ጊዜ ወደ መቃብር المسلمين በምንሄድበት ጊዜ ሱብሃንአላህ ልክ ከነሳሮች ጋራ የሚመሳሰል እከሌ እንዲህ ቦታ ተወልዶ በዚህ ሞተ በዚህ ዓመተ ምህረት እንዲሆነ ምናምን ይያሉ ይጽፉበታል ማለት ነው ወልዒያዙ ቢላህ እንደዚህ አይነት ተግባር አስቀድመው ነብያችን አለይሂ ሰላቱ ወሰለም ከልክለዋል عن جابر رضي الله عنه أنه عليه السلام نهى عن تجسيس القبور وأن يكتب عليها قبرن በጀሶ ወይም ደግሞ በሲሚንቶ ገንብቶ መስራትን ከልክለዋል እንደዚሁም ደግሞ እዛው ላይ መጻፍንም እንድንርቀው አስጠንቅቀውናል ነብያችን አለይሂ ሰላቱ ወሰለም ሌላው أنه عليه السلام نهى عن الزيادة فيها من غير ترابها ሌላው ደግሞ በአሁኑ ጊዜም እየታየ ያለው ነገር ምንድነው ቀብር በመሰረቱ እዛ ከተቀበረ በኋላ ሌላ አፈር ከዛ ከወጣው አፈር ሌላ ከሌላ ቦታ አምጥቶ መጨመር ማለት ነው ይሄም ራሱ ከልክለዋል ነብያችን አለይሂ ሰላቱ ወሰለም ምክንያቱም ይሄ ከሌላ አፈር ከጨመረ ምን ይሆናል ከፍ ተደርጎ ይሰራና እንደ ቁባ ወይም ደግሞ እንደ መስጂድ ተደርጎ ሊያዝ ይችላል ማለት ነው ሌላው እና ከዚህ ጋር የተያያዘ ምንድነው ነህዩን عن الصلاه عندها ነብያችን አለይሂ ሰላቱ ወሰለም ቀብር ጋር ሶላት መስገድንም ከልክለዋል فيما رواه الامام مسلم عن ابي مرثد الغنوي انه عليه السلام قال لا تجلسوا على القبور ولا تصلوا اليها ነብያችን አለይሂ ሰላቱ ወሰለም ሌላው ካስጠነቀቁት ነገር ምንድነው ቀብር ላይ መቀመጥን እንደዚሁ አስጠንቅቀዋል ሌላው ደግሞ ወደ ቀብር ፊትን አዙሮ መስገድም ከልክለዋል እንግዲህ እነዚህና ሌሎች ሐዲሶች እንደው ለናሙና ያህል ጠቀስናቸው እንጂ ከዚህ ጋር በተያያዘ እጅግ በጣም ብዙ ሐዲሶች ጠቅሰዋል ምንድነው የሚያሳዩ ማንኛውም ወደ ሽርክ የሚወስዱ ነገሮች ነብያችን አለይሂ ሰላቱ ወሰለም አስቀድመው አስጠንቅቀዋል ማለት ነው በማንኛውም ሐዲሳቸው ላይ ብናይ ነሂ የተከለከሉ ነገሮች በመናይበት ጊዜ የራሱ የሆነ ሒክማ አለው مثلا አንድ ሰው ከሱብሂ በኋላ ሰላት እንዳይሰግድ ከለከሉ ከዓስር በኋላም ሰላት እንዳይሰገድ ከልክለዋል ለምንድነው ከነዛ ከሙሽሪኮች ከካፊሮች ጋር ላለመመሳሰል ገና ከመጀመሪያው ካስጠነቀቁ ሰው ወደዛ እንዳይሄድ ይከለክለዋልና ማለት ነው እና እንደዚህ አይነት ሰድ الذرائع የሚባል ነገር አለ ገና አንድ ነገር ከመከሰቱ በፊት አስቀድሞ ከሩቁ ማስጠንቀቅ ማለት ነው ምን ላለመሆን ወደዛ ተዳፍሮ ሰው እንዳይሄድ ማለት ነው እነዚህ አሁን የተጠቀሱ ነገሮች ሻማ ማቀጣጠል ጧፍ ማብራት እንደዚሁም ደግሞ ግንብ መገንባት በጀሶ በሲሚንቶ ገንብቶ መስራት አፈር ከሌላ መጨመር የመሳሰሉ ነገሮች አሁን የጠቀስናቸው ነገሮች ሁሉም ምንድነው የሚያስጠነቅቁን አንድ ሰው ወደ ሽርክ እና ወደ ዒባደተ القبور እንዳይወስደው የሚያስጠነቅቅ ነው ማለት ነው ከዚህ ጋር በተያያዘ እርግጥ ቀብር ነብያችን አለይሂ ሰላቱ ወሰለም አወለል እስላም ላይ አስጠንቅቀው ነበረ ከዛ በኋላ ግን እንድንጎበኝ ፈቅደውልናል ይሄ የተፈቀደው የራሱ የሆነ ሒክማ አለው በመሰረቱ አንድ ሰው ቀብርን በሚዘይርበት ጊዜ የራሱ የሆነ ጥቅም የሚያገኝበት ይኖራል እሱም የሞተው ሰውንም የሚጠቅምበት ሁኔታ አለ كما قال
عليه الصلاة والسلام كنت نهيتكم عن زيارة القبور فزوروها فإنها تذكركم الآخرة وفي رواية زوروا القبور فإنها تذكر الموت رواه الإمام مسلم إمام مسلم بزقبوت حديث نبينا عليه الصلاة والسلام من قالوا أني كذب فيت قبرن دات قبنيو كلكياتشو نبرة أهون جن فكجلاتشو اللونا ما قبنيت تشلالاتشو لمن مكنياتو سياس كمتو فإنها تذكركم الآخرة مكنياتهم آخران كموت بوهالا لالو هيوت يمجرشا آخران يوم القيامة يستوساتشو لنا በዱንያ በጣም ተወጥሮ መሽጉል ሆኖ ሲያሯሩጥ አኺራን ሲረሳ ቀጥታ ቀብር ሄዶ በሚጎበኝበት ጊዜ ምን ይሆናል አኺራን እንዲያስታውስ ያደርገዋል በሌላ ደግሞ ምን አሉ فإنها تذكر الموت እንደሚሞትም ያስታውሰዋል አህልክ ትናንትና ይሄ ጓደኛዬ ወንድሜ ከኔ ጋር የነበረው እዚህ ከተቀበረ እኔም ኮ ተራዬን ጠብቄ እሞታለሁ የሚል ሐሳብና ግንዛቤ እንዲኖረው ነው ማለት ነው فإنها تذكر الموت فليلا دغمو وتزهد عن الدنيا لدنيا ቦታ እንዳይሰጣት ትኩረቱ ለአኺራ ብቻ እንዲሆን ይጋብዘዋል ማለት ነው እና ነብያችን አለይሂ ሰላቱ ወሰለም ቀብር በመንሄድበት ጊዜ አዳቦች ስነ ስርዓት አስተምረውናል አንድ ሰው ወደ መቃብር ቦታ በሚሄድበት ጊዜ አዳብ አለው ስነ ስርዓት አለው እሱም ምንድነው አንድ ሰው እዛ ሲሄድ ምንድነው የመጀመሪያው የሚያደርገው ዱዓ يسلم على كما كان النبي صلى الله عليه وسلم يدعو السلام عليكم أهل الديار من المؤمنين والمسلمين وإنا إن شاء الله بكم لاحقون نسأل الله لنا ولكم العافية عجيب سبحان الله نبينا عليه الصلاة والسلام قبر سيزيروا من يادرقوا نبرة أن أنت مؤمنوችና ሙስሊሞች يا الله سلامتا يوردባችሁ سلام በእናንተ ላይ ይሁን وإنا إن شاء الله بكم لاحقون እኛም ተከታዮች ነን ከናንተ ቀጥለን እንመጣለን ተራችን ጠብቀን እዚሁ እንከተላቸዋለን نسأل الله لنا ولكم العافية شوف የመጀመሪያ ለራሱ ነው ዱዓ የሚያደርገው ከዛ ቀጥሎ ለወንድሞቹ ዱዓ ያደርጋል ማለት ነው نسأل الله لنا ለኛም ለናንተም አላህ አፊያ እንዲሰጠን እንጠይቃለን እነዚህና ሌሎች ሐዲሶች በዚህ አይነት መልኩ መደረግ እንዳለበት ነው የሚያሳየው ማለት ዚያረተ القبور ይሄ ነው ትልቁ ዓላማው አንድ ሰው ዚያራ ሲያደርግ አንደኛ ለራሱ እንዲጠቀም ነው ሁለተኛ ደግሞ የሞቱትን ሰዎች እንዲጠቅም ነው በሚያደርገው ዱዓ ይጠቀማሉ እነሱ እንጂ ለነዛ አህለ القبور ወይም ዒባደተ القبور ላይ የተዘፈቁ ሰዎች እንደሚያስቡት አይደለም ቀብር ከተሄደ የሚደረግ ነገር ይሄ ነው እንደ ሌሎቹ እንደሚያደርጉት አይደለም እና ዚያረተ القبور የተፈቀደበት ዓላማ ይሄ ነው ሶስት ነገር ነው አንደኛ አኺራን ያስታውሰዋል ሁለተኛ ሞትን ያስገነዝበዋል ሶስተኛ ለዱንያ ዋጋ እንዳይሰጥ ዛሂድ እንዲሆን ያደርገዋል ይሄ ዛኢሩ ወይም ደግሞ ጎብኚው የሚያገኘው ጥቅም ነው የሞተው ሰው ምንድነው የሚጠቀመው ዱዓ ሲያደርግለት اللهم اغفر له اللهم ارحمه ያለ ዱዓ በሚያደርግለት ጊዜ ሱብሃንአላህ የሞተው ሰው ይጠቀማል ለዚያረተ القبور መሰረታዊ ጥቅሙ ይሄ ነው لكن للاسف الشديد ከብዙ ጊዜያት ጀምሮ እስከ ጊዜያችን ድረስ ይሄ ማዕናው ተረስቶ ማዕናው ተዘንግቶ ችላ ተብሎ ሌላ ትርጉም ተሰጥቶት ሌሎች በጣም አጸያፊና አስጠሊ የሆኑ ስራዎች የሚሰራበት ሆነ ማለት ነው በየትኛውም ሀገር ብትሄድ ሩቅ ምስራቅ ቢባል መካከለኛው ምስራቅ ብንል ኤሽያ አካባቢ ብንል አሜሪካን ብትል አውሮፓን ብትል አፍሪካ ሁሉም ሀገር ማንኛውም መስጂድ በመናይበት ጊዜ አጠገቡ ቀብር የተገነባ ቢሆን እንጂ ምናልባት ሀገራችን ከሌሎች በንስበተን ስናነጻጽረው ከዚህ ትንሽ ሻል ያለ ቢሆን የለም ማለት ሳይሆን አንዳንድ ቦታዎች ሊኖሩ ይችላሉ ግን ከሌላው አኳያ ሲታይ ትንሽ ቀለል ያለ ሁኔታ ነው ያለው ማለት ወደ ግብጽ ብንሄድ ማንኛውም መስጂድ አጠገቡ ቀብር ያለ ቢሆን እንጂ እንደ ምሳሌ የሚጠቀሰው ብዙ ጊዜ ሰምታችሁ ይሆናል አህመድ አልበደዊ ተብሎ የሚጠራ የበደዊ ቀብር ተብሎ የሚጠራ አለ እዛ ላይ የሚሰራው ስራ ሱብሃንአላህ አልዓዚም
ደም ያስለቅስ የሆነ ጉዳይ ነው የሚሰራው ማለት ነው። ዒባዳ የተባለ ሁሉ አላህ እርግፍ አድርገው ረስተው አላህ ብለው መጥራት ብቻ ነው የቀራቸው እንጂ ጠቅላላ አምልኮ የሚባለው ነገር ለዛ አስተላልፈው ሲሰጡ ይታያል ማለት ነው። ገና ቀብሩ ከመድረሱ በፊት ጫማውን አውልቆ ነው የሚመጣው። ጫማ አይለበስም፣ ሑፋት ሆኖ ነው የሚመጡት ማለት ነው። እሾህም ያጋጥመው ጠርሙስ ምንም አያገባውም ማለት ነው። ገና ቀብሩ ሲያየው ከሩቅ ስጁድ ያደርጋል፣ ይወርዳል። ወልዒያዙ ቢላህ ሱብሃነላህ አልዓዚም። እንደውም እዛ ቅርብ የሆኑት ዑለማ አልኢስላም እዛ አካባቢ ያዩትን በሚገልጹ ጊዜ ስንትና ስንት ጉድ ነው ያለው ማለት ስንት ሐራም ስንት ሽርክያት ሽርክ አክበር ከእስልምና የሚያስወጡ ተግባሮች ይሰራሉ። መሃን የሆነችው ሴት ትመጣለች። ያ አሕመድ አልበደዊ ልጅ ስጠኝ ያለች ጠይቃለች። የቸገረው የሆነ ያልተሳካለት እየመጣዛ ድረስልኝ እንደዚህ ሆኛለሁ እንዲህ አድርግልኝ እያሉ የሚጠይቋሉ። ሌሎች ደግሞ ከጎናቸው እዚህ የሚጠቀሙ ሰዎች ደግሞ የተለያዩ ሳጥኖችን በመክፈት ገንዘብ መዝረፊያ ሆነዋል። በአንድ አመት ላይ እስከ 4 ሚሊዮን የግብጽ ጂኔ የተሰበሰበበት አጋጣሚ አለ። ከፊሉ ለከሌ ሰጥቻለሁ እንድታደርግልኝ እያሉ የሚያስገቡት ማለት እንደ በምሳሌ ያህል አስቀመጥኩት እንጂ ስንትና ስንት ጉድ አለ። ያዩ ሰዎችም የሚመሰክሩት ነው ማለት ነው። ወደ ሻም ብትሄድ እንደዛው፣ ወደ ባንግላዴሽ፣ ወደ ህንድ፣ ወደ ፓኪስታን ብትሄድ ስንት ጉድና ጉድ አለ ማለት ነው። ይሄ ከምን የመጣ ነው? ያኒ ተውሂድን ችላ ከማለት የሽርክ ከባድነት አለመረዳት ጅህልና ነው። አላህ Subhanahu Wa Ta'ala አጥብቆ ያወገዘው ማለት ነው። ወደ ሀገራችን ስንመጣ ደግሞ ስንትና ስንት የተለፋበት በተለይ ካለፉት 10 ዓመታት ተውሂድን ቦታ ለማስያዝ ተውሂድ የበላይነት ለማድረግ ስንትና ስንት ደም የፈሰሰበት ስንትና ስንት ትግል የተደረገበት ተውሂድ ለማጥፋት የአላህ ጠላቶች እነዛ ሙናፊቆች አስመሳዮች ከጎን በመሆን ዲኑን ተውሂድን ለማጥፋት በእንቅስቃሴ ላይ ይገኛሉ ማለት ነው። የተለያዩ መንገዶችን በመክፈት ዚያራ የሚደረግባቸው ቦታዎች መንገዱን በማስተካከል እዛ ላይ የሚወጡት ወጪዎችን በማውጣት ሰዎች ከተውሂድ እንዲርቁና ዒባደቱል ቁቡር ላይ ሸዱ ሪሓል ላይ እንዲሳተፉ ጥረት እየተደረገ ይገኛል ማለት ነው። ባለፈው ጊዜ ኑር ሁሴን ተባለ። እስከ ኑር ሁሴን የሚያስኬደው መንገድ ተስተካከለ። ሰዎች ወደዛ ሄደው ዒባደቱል ቁቡር የሚያካሂዱበት መንገድ ተፈጠረ። ቀጠለና አሹራ ተባለ። ከዛ ቀጥሎ ደግሞ ወደ ተሄደ ወደ አህመድ አልነጃሽ ወደ ትግራይ አካባቢም ተሄደ፣ ወደ ሰሜን ማለት ነው። አሁን ደግሞ የፊት ለፊታችን መውሊድ ተብሎ ደግሞ ወደ ሰሜን አካባቢ ዝግጅት እየተደረገ ነው ማለት ነው። ይቀጥላል። ከዛ ቀጥሎም ወደ ደቡብ ተብሎ ደግሞ የሆነ አጋጣሚ ሼህ ፉላን ተብሎ ደግሞ ይዘጋጃል ማለት ነው። ይሄ ምንድነው? ያኒ ግልጽ የሆነ ከዲን አልኢስላም ጋር የሚጻረር ተግባር ነው። ሽርክያት ጓዛቸውን ጠቅልለው በቃ ልክ እንደ ትልቅ ነገር ተደርጎ ልክ እንደ መስጂድ አልሐራም እንደውም አንዳንዱማ በቃ ከነዚህ ሶስቱ ትልልቅ መስጂዶች በአራተኛ ደረጃ ነው ብሎ ያስቀመጡም አሉ። የነጃሺ በአራተኛ ደረጃ ነው ከነዚህ ሶስቱ መስጂዶች በኋላ እንደውም አንዳንዱማ እንደው ከማንኛውም ይበልጣል ያለም ይኖራል። لا حول ولا قوة إلا بالله። ነቢያችን አለይሂ ሰላቱ ወሰላም ሸዱ ሪሓል አጥብቀው ከልክለዋል። كما روى الإمام البخاري رحمه الله تعالى قال النبي صلى الله عليه وسلم لا تشد الرحال إلا إلى 3 مساجد مسجد الحرام ومسجدي هذا ومسجد الأقصى أو كما قال النبي صلى الله عليه وسلم من ማለት ነው ጓዝን ጠቅልሎ እንደ ትልቅ እንትና አድርጎ ሁሉም ነገር ሰብስቦ ጉዞ መውጣት አይቻልም እነዚህ ሶስቱ መስጂዶች ካልሆነ በስተቀር ካዕባ መስጂድ አልሐራም መስጂድ ነብይ አለይሂ ሰላቱ ወሰለም መዲና እና መስጂድ አልአቅሳ እዛ ፍልስጤም አካባቢ ያለው መስጂድ ማለት ለነዚህ ሶስቱ ካልሆነ በስተቀር ጉዞን ሰብስቦ ጓዙን ጠቅልሎ ጉዞ መውጣት አይቻልም ከነዚህ ሶስቱ በስተቀር ማለት ሌላ ቦታ አይፈቀድም። حتى مسجد النبي صلى الله عليه وسلم زيارة በምንሄድበት ጊዜ ለዛ ለመስጂዱ ብለን ነው ዚያራ የምንሄደው እዛ ለመስገድ በዛው አጋጣሚ የነቢያችን አለይሂ ሰላቱ ወሰለም ቀብርን እንዘይራለን ማለት እንጂ አስለን ስንነሳ የነቢያችን አለይሂ ሰላቱ ወሰለም ቀብር ለመዘየር አይደለም እዛው መስጂድ ሶላት ለመስገድ ነው። ምክንያቱም እዛ የሚሰገደው ሶላት ከሌላ መስጂድ ከሚሰገደው በ1000 ሶላት ስለሚበልጥ ማለት ነው ኢላ المسجد الحرام እና ይሄ ሆኖ ሳለ ወደ ጎን ተጣለና
ምን ተደረገ ሌሎች አጋጣሚዎች ሸድ الرحال ይፈቀዳል ይያሉ ወደ ተለያዩ አቅጣጫዎች ሙስሊሞችን ወደዛ እንዲሄዱ ያደረጉ ይገኛሉ ማለት ነው ሁሉም በቻለው መልኩ ይሄን ጉዳይ ሊጻረረው ይገባል ወደ ተውሂድ መጣራት የግድ ነው ሰው ተውሂድ እንዳይዝ የአላህን አንድነት አላህን በብቸኝነት ማምለክ እንዳይዝ ወደ ዒባደት القبورና ወደ ሽርክ መውሰድ አደጋ ላይ ይጥላል ማለት ነው እንደዚህ የተባለ ተውሂድን ለማጥፋት ነው ይሄን የሚደረገው ማለት ይሄ ደግሞ አዲስ አይደለም በፊትም የጀመረ ጉዳይ ነው ይሄ እንዳለ ሆኖ እያንዳንዱ ሙስሊም ደግሞ ይሄን ጉዳይ ሊጻረረውና ሊዋጋው ይገባል በተቻለ መጠን ማለት ነው እና ስለ ዚያረተ القبور መሽሩዑና መንሂዩ በዚህ አይነት መልኩ ይጠቀሳል ማለት ነው እና በአጠቃላይ ዚያራ ሲባል ዚያራ መሽሩዕ አለ መንሂ የሆነ ዚያራ አለ የተፈቀደው ቅድም እንደተጠቀስኩት እዛ ዱዓ ይደረጋል ተዝኪር ነው ለአኺራ እንደዚሁም ደግሞ ሞትን ያስታውሳል ከዱንያ ዛሂድ እንድንሆን ያደርጋል እንደገና ደግሞ ለሞቱት ሰዎች በመናደርገው ዱዓ ተጠቃሚዎች ይሆናሉ ያልተፈቀደው ዚያራ ደግሞ ልክ እንደ የሞቱትን ሰዎች ለማክበር እነሱን ከተለያዩ ችግሮች እንዲያላቅቁት መጠየቅ ከነሱ የሆነ ነገር አገኛለሁ ብሎ ማሰብን በተለይ ከዚህ ጋር በተያያዘ ደግሞ ያልጠቀስኩት ነገር ምንድነው አንዳንድ ሰዎች እዛ ቀብር በሚሄዱበት ጊዜ እዛው ቀብር ላይ ያ ወልይ ነው ብለው የሚያስቡት ወይም ሷሊህ ነው ብለው የሚያስቡት ሰው እዛ ቀብሩ ከዛ አፈር እየተቆነጠረ እንደ መድኃኒት ተደርጎ ተበጥብጦ እንዲጠጣ የሚሰጥም አጋጣሚዎች አሉ ሱብሃንአላህ አልዓዚም ይሄ እና አቡ ጃህል ቢያዩ ይስቁባቸዋል ሙስሊም የሆነ لا اله الا الله የሚል ሙስሊም ነኝ የሚል ሰው የዚህ አይነት ተግባር ሲሰራ በጣም የሚያሳዝን ነው ይሄ ብቻ አይደለም መስህ ያደርጋል ልክ እንደ ሐጀር الاسود ካዕባ እንደሚደረገው እዛ ሄዶ ቀብሩን ያብስና ሰውነቱን ሁሉ ይጠራርግበታል በረካ ተብሎ ማለት ልክ እንደ በይቱላህ الحرام ጠዋፍ ይደረጋል እንደውም ሐጅ ብለው የሰየሙትም አለ አዎ ሐጅ ይሉታል መሻሂድ ዚያረቱ المقابر والمشاهد ትልቁ ሐጅ ብለው ነው የሚሰይሙት نعوذ بالله በቃ እዛ የሄደ ትልቅ ሐጅ እንዳደረገ ሌላ ሐጅ አያስፈልገውም ይሄ ነው በቃ ሐጅ ማለት ይላል በአገራችንም እንደዚህ አይነት ነገሮች ይባላል አንዳንድ ቦታዎች ላይ ማለት ነው በተለይ ኑር ሁሴን የሚባለው ቀብር ማለት ነው በመሰረቱ ኑር ሁሴን የሚባለው ሐቂቃ ነው አይደለም የሚለው ሌላ ጉዳይ ነው ማለት ነው ሰዎች በሰው አእምሮ ላይ የሚጫወታሉ ማለት ነው ገና እዛ ከመድረሱ በፊት ጫማውን አውልቆ ነው የሚገባው በአላህ መስጂድ ላይ የማይሰራው ስራ እዛ ይሰራል ማለት ተضرع ያለው መተናነስ ያለው ፍርሃት ለአላህ ቢሆን እዛ ያለው ፍርሃት ምንኛ ጥሩ በሆነ ነው ማለት ሸይኽ الاسلام ابن تيميه رحمه الله تعالى የዚህ አይነት አገላለጽ ይገልጻል ማለት ነው ኢማም ابن القيم رحمه الله عليه ስለ ሸይኽ الاسلام የተናገሩትን በመጥቀስ ኢንሻአላህ ስለ ዚያረተ القبور እጨርሳለሁ من على ابن القيم نقلا عن شيخه ابن تيميه وهذه العله التي لاجلها نهى الشارع عن اتخاذ المساجد على القبور هي التي اوقعت كثيرا من الامم قدم يتتكسوت حديثوች ዚያረተ القبور እዛ ላይ የሚሰሩት አንዳንድ መጥፎ የሆኑ ተግባራት ነብያችን አለይሂ ሰላቱ ወሰለም እንደዚህ አይነት ነገሮች የከለከሉት ምክንያቶች ስላላቸው ብዙ ኡመቶችም ብዙ ህዝቦችም የተዘፈቁበት ከባድ የሆነ ትልቅ የሆነ ሽርክ ነው إما في الشرك الأكبر وإما فيما دونه من الشرك فإن الشرك بقبر الرجل الذي يعتقد صلاحه أقرب إلى النفوس من الشرك بشجرة أو حجر من إلى ابن تيمية رحمه الله تعالى إيه الزالة يمكهيد تكبارات شرك الأكبر لهون يشلال تلك شرك بتاج لهون يشلال نمي السبوت اندوم نفسية بتعام يمتكربو لبوا يميسفسفو مچينو ያ በድንጋይ ላይ ወይም ደግሞ ዛፍ ላይ ከምታስበው የበለጠ ረጁል صالح አለ ተብሎ ሲጠቀስ የበለጠ ለዛ ትቀርባለች ولهذا نجد كثيرا من الناس عند القبور يتضرعون ويخشعون ويخضعون ويعبدون بقلوبهم عبادة لا يفعلونها في مساجد الله تعالى ولا في وقت السحر ومنهم من يسجد لها وكثير منهم يرجون من بركة الصلاة عندها ولديها ما لا يرجون في المساجد لأجل هذه المفسدة حسم النبي صلى الله عليه وسلم ومادتها حتى نهى عن الصلاة في المقبرة مطلقا
እንግዲህ ይሄ ምንድነው የሚያሳየው? ሰዎች ወደ ቀብር በሚሄዱበት ጊዜ መስጂድ ላይ የማይሰሩትን ዒባዳ መስጂድ ላይ የማያደርጉትን መተናነስ እዛ ላይ ሲሰሩ ይታያሉ አለ። የተضرعون ويخشعون በጣም አንገታቸው ዝቅ አድርገው በፍርሃት ተወጥረው የሆነ ከአላህ የማይከጅሉትን ነገር ከዛ እየከጀሉ እየፈለጉ ይመጣሉ አለ። ቀብር ሲኬድ ሷሊህ ነው ወሊ ፉላን ነው እየተባለ በጣም በዛ ሲፈራ ይታያል ማለት ነው። እንደውም አንዳንዱ በአላህ ስትምልለት አይቀበልም ማለት በእነ ፉላን በእነ እከሌ ተብሎ እንዲምል ከተፈለገ በዚህ ጊዜ يستسلم ይቀበላል። والله ብለህ ማል ቢባል 100 ጊዜ ይምላል በውሸት ማለት። አማ በሼህ ፉላን አወሊ ፉላን ወይም ሰውየው በሚያስበው ነገር ማል ብትለው ከነሱ ጋርማ አታጣላኝ ወይም እንዲያታደርገኝ እያለ በመፍራት ምን ያደርጋል? ከመማል ወደ ኋላ ይላል። ነዑዙ ቢላህ። እንደዚህ አይነት ዒባዳዎች እንደዚህ አይነት ፍርሃት እንደዚህ አይነት ክጃሎት እንደዚህ አይነት መተናነስ ለአላህ Subhanahu Wa Ta'ala ቢሆን ኖሮ ምንኛ አላህ ዘንድ የተከበረ ሰው ይሆን ነበር ማለት ነው። ስለዚህ እንደዚህ አይነት ተግባራት ፍጹም ከመሰረቱ ነቢያችን አለይሂ ሰላቱ ወሰለም ያስጠነቀቁት ለዚህ ነው። እንደዚህ አይነት ነገሮች እንዳይከሰት ነው። ከፍ ያለ ቀብር ካያችሁ እንደውም አስተካክሉት ከመሬት ነው ያለው። አልይን ነቢያችን አለይሂ ሰላቱ ወሰለም ሲልኩት ምንድነው ያሉት? ከፍ ያለ ቀብር ካገኘህ ከመሬት አስተካክለው እኩል አድርገው ነው። የተገነባ ከሆነ አፍርሰው ብለው ነው የላኩት አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ። ግን ወደ ሺዓዎች ስንሄድ አልይን እናከብራለን አሊ ከማንም በላይ ነው እያሉ የሚያዩት ሰዎች መቃብራቸው በመናይበት ጊዜ ሱብሃንአላህ አልዓዚም መስጂድ አጠገብ ቀብር አለ ማለት ነው። ከርበላ፣ ነጀፍ፣ ሰመራ እንደዚህ እየተባለ በየጊዜው የሚደረገው እናያለን እንመለከታለን ማለት ነው። ሌሎችም እንደዚህ አይነት ከቀብር ጋራ የተያያዘ ጉዳይ ላይ ብዙ ሰዎች ተጠምደዋል ማለት ነው። ስለዚህ ከዚህ ነፃ ለመውጣት ከሽርክ አክበር ከአላህ ቁጣ ለመዳን ከፈለግን ከእንደዚህ አይነት ተግባራት ፈጽመን መራቅ ያስፈልጋል ማለት ነው። ይሄ አንደኛው ሲሆን ሌላው ከዚህ ጋር የተያያዙ ብዙ ነጥቦች መጥቀስ ይቻላል። ለምሳሌ الطيرة والتشاؤم ጢራና ተሻኡም የሚባለው ጉዳይ ይሄም ራሱ ወደ ሽርክ የሚመራ መንገድ ነው ማለት ነው። ጢራ ማለት እንደዚህ ገድ የሚባለው ነገር ማለት ይሄም ብዙ ሰዎች የተዘፈቁበት ጉዳይ ነው። አስለን ጢራ የሚለው ከምንድነው የተወሰደው? ሰዎች ከቤታቸው ሲወጡ እዛ አካባቢ ወፎች ካሉ በሆነ ነገር እንዲበሩ ያደርጋል። ከዛ በኋላ እነዚህ ወፎች በስተቀኝ በኩል ከሄዱ ዛሬ ይቀናኛል ይስተካከልልኛል ሁኔታው ጥሩ ይሆናል ብሎ ያስባል። ወደ ግራ ከበረረች ደግሞ በተቃራኒው ምን ያስባል? ዛሬ አይቀናኝም ዛሬ መጥፎ ቀን ነው ስለዚህ መመለስ አለብኝ ብሎ ሳይወጣ እዛው ይመለሳል። እንደዚህ አይነት ነገሮች ነቢያችን አለይሂ ሰላቱ ወሰለም አጥብቀው ከልክለዋል። እንደውም ከሽርክ መሆኑ ጠቅሰውልናል ማለት ነው። اللهم لا طيرة إلا طيرتك ولا خير إلا خيرك أو كما قال عليه الصلاة والسلام። እንግዲህ አንድ ሰው እንደዚህ አይነት ነገሮችን በማየት ነበረ የሚወጡት እነዛ ጃሂልዮች ማለት የዚህ አይነት ቢጤ የዚህ አይነት ተግባርም በአሁኑ ጊዜ በዘመናዊ መልኩ እየታየበት ያለ ሁኔታም አለ። ሰዎች በተለያየ ቦታ ላይ የሆነ ነገር ሲያዩ ጥቁር ውሻ ወይም ደግሞ የሆነች ሴት ማሰሮ ተሸክማ ከሆነ ባዶ ከሆነ ወይም የሆነ ሲወጣ የሆነ የሚቀፈው ነገር ሲያይ በተለያዩ ነገሮች ገድ ሲሰጥ እናየዋለን ማለት ነው። ዛሬ አይቀናኝም እንደዚህ ነው ዛሬ ሰኞ ነው ዛሬ ሮብ ነው ዛሬ ቅዳሜ ነው እንዲህ እያለ ቀናቶችን ከፋፍሎ ስራ እንዳይሰራ ዒባዳ እንዳያደርግ ወደ አምልኮቱ እንዳይጠናከር እንደ መሰናክል ሆነው ተቀምጠዋል ማለት ነው። እንደዚህ አይነት ነገሮች ፍጹም ከልባችን ልናረቃቸው የሚገቡ ጉዳዮች ናቸው። በአላህ ተወክለን በአላህ ተመክተን ነው መስራት ያለብን ነው። ስንወጣ ከቤታችን ምን ብለን መውጣት እንዳለብን ነቢያችን አለይሂ ሰላቱ ወሰለም አስተምረውናል። ቢስሚላህ ተወከልቱ ዐላ አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ اللهم إني أعوذ بك أن أزل أو أذل أو أظلم أو أظلم أو أجهل أو يجهل علي እንዲህ ብሎ ቢወጣ በአላህ ተመክቶ ከወጣ አላህ ይጠብቀዋል ማለት ነው። ስንቶቻችን ነው ከቤታችን ስንወጣ ይሄን ዱዓ አድርገን የምንወጣው? አንዳንድ ሰዎች በቀናት ሲያሳብቡ እናያለን፣ በጊዜያቶች ሲያሳብቡ እናያቸዋለን።
ዛሬ ደግሞ ምን አይነት ደባሪ ቀን ነው ይላል። ዛሬ ደግሞ ምን አይነት ጨለማ ቀን ነው ይላል። እነዚህ ነገሮች ነቢያችን አለይሂ ሰላቱ ወሰለም አስጠንቅቀውናል። ለምን? ምክንያቱም ከአላህ ጋር ያጣሉናል፣ ወደ ሽርክ ይወስዱናል፣ ወደ አላስፈላጊ ወደ ሆነ ነገር ስለሚወስዱን አስጠንቅቀውናል ማለት። አንዳንድ ጊዜ ሳያስበው የሆነ ድሮ የለመደው ነገር ሲያይ ቀጥታ አላህን ነው ማስታወስ ያለበት። ከዚህ በፊት የለመደው ነገር ሊኖር ይችላል። ይሄ ነገር እንደዚህ ነው እንደዚህ ነው ብሎ ያስባል። ግን ቀጥታ ነገሮች ሁሉ በአላህ እጅ መሆናቸው ካወቀ፣ አድራጊውም ከልካዩም እሱ አላህ ብቻ መሆኑ ካወቀ ቀጥታ ጉዳዩን ችላ ብሎ በአላህ ተመክቶ ይሄዳል ማለት ነው። ስለዚህ ተሻኡም ጢራ እንደዚህ ነገሮች ጥንቃቄ በጣም ወደ ሽርክ የሚወስዱ መንገዶች ስለሆኑ መጠንቀቅ ያስፈልጋል። ከዚህ ጋር በተያያዘ ምንድነው ፋዕል የሚባል ነገር አለ፣ ጥሩ ገድ የሚባል። ይሄም በሸሪዓ አለ። ጥሩ ገድ ማለት ምንድነው? አንድ ሰው ከቤቱ ሲወጣ የሆነ የሚያስደስተው ነገር ይሰማል። ስለዚህ ልቡ የሆነ እንሽራህ ወይም ደስ እንዲለው ጥሩ ነገር እንዲያስብ ያደርገዋል። በመሰረቱ ጢራ የሚለው ተሻኡም የሚለው የተከለከለው ለምንድነው? ሱء الظن بالله ስለ በአላህ መጥፎ የሆነ አስተሳሰብ እንዲያስብ የሚያደርገው ስለሆነ። ፋዕል የሚባለው ወይም ደግሞ ጥሩ ገድ የሚባለው ነገር ደግሞ حسن الظن بالله ጥሩ ግንዛቤ እንዲኖረው የሚያደርግ ስለሆነ ነው። يعجبني الفأل ያሉት ነቢያችን አለይሂ ሰላቱ ወሰለም። يعجبني الفأل ምንድነው ሲሏቸው? الفأل ምንድነው ሲሏቸው? አንድ ሰው ከቤቱ ሲወጣ የሆነ ጥሩ ነገር ሲሰማ የሆነ ልቡ ደስ እንዲለው የሚያደርግ ነገር ነው። ይሄ ጥሩ ገድ ነው። ስለዚህ ከሸሪዓ ጋር የሚጻረር አይደለም ማለት ነው። ሌላው ከዚህ ጋር የተያያዘው ምንድነው? እንግዲህ ጢራ ሲባል በጊዜም ሊሆን ይችላል፣ በቦታም ሊሆን ይችላል። ልክ ነቢያችን አለይሂ ሰላቱ ወሰለም ላ ሰፈራ ወላ ጢረተ ብለው እንዳስቀመጡት ማለት ነው። እንግዲህ በጃሂልያ ጊዜ ሰፈር የሚባለው ማለት ከሙሐረም ቀጥሎ የሚመጣው ወር ሁለተኛው ወር ማለት ነው። ይሄ ወር እንደ የሆነ በላ የሚወርድበት የሆነ ችግር አደጋ የሚከሰትበት ወር አድርገው ነበር የሚያዩት። እና ነቢያችን አለይሂ ሰላቱ ወሰለም ይሄን አስተሳሰብ ለማስወገድ ምን አሉ? ላ ሰፈራ ወላ ጢረተ ብለው እስከ መጨረሻ ድረስ ተናገሩ። በሰፈር ሰዎች የሚያስቡት ነገር ነበረ። ያ የለም በላ ይወርዳል፣ እንዲህ ይከሰታል፣ እንደዚህ ይሆናል እየተባለ የሚታሰብ ነገር በመሰረቱ የለም ብለው ነው ያስወገዱት። በእኛም አስተያየት ስናስበው مثلا አንዳንድ ካፊሮች በሆኑ ወራቶች ላይ ማግባት ለሆነ ለፍች ያጋጥማል ወይም ለሆነ ለመጥፎ ገድ ያጋልጣል እያሉ የሚያስቧቸው ነገሮች አሉ። ሙስሊሞችም የዚህ አይነት ቢጤ አስተሳሰብ ያላቸውም አሉ። مثلا ዛሬ ሰኞ ነው፣ ሰኞ ዛሬ በጣም ከሰራሁኝ እንደዚህ ያጋጥመኛል፣ በላ ይወርድብኛል፣ እንዲሆናለሁ ብሎ የሚያስብም ይኖራል። ዛሬ ሮብ ነው ስራ አልሰራም ይላል። ዛሬ ቅዳሜ ነው የነሸፍ ፉላን ቀን ነው ዛሬ ስለዚህ አልሰራም ብሎ ቁጭ ይላል። የዚህ አይነት ሁኔታዎች ምንም ነገር ከሸሪዓ ጋራ ግንኙነት የለውም። ሰኞም ማክሰኞም ሮብም ሐሙስም ቅዳሜም ሁሉም የአላህ ቀን በላ የሚወርድበት ቀን ወይም ደግሞ የሆነ እንትን የሚደረግበት ቀን የለም። እርግጥ አንድ ሰው ወንጀል ካጠፋ በማንኛውም ጊዜ በላ ሊመጣ ይችላል። ግን እነዚህ ቀናቶች የበላ ቀን፣ ይሄ እንትን ቀን፣ የራሃ ቀን፣ የረፍት ቀን እንዲህ የተባለ በቀናቶች እንደዚህ መከፋፈል ይሄ ራሱ ወደ ሽርክያትና ወደ አላስፈላጊ ነገር ይመራል። እያንዳንዳችን ልንርቀውና ልንጠነቀቀው ይገባል። ሌላው ደግሞ አተማኢም ወቲወላ ወሩቃ ወልዐይን ይሄ ሕርዝ ተብሎ የሚጠራው ማለት ነው። አንገት ላይ የሚንጠለጠል ነገር ይሄም ራሱ ወደ ሽርክ የሚወስድ ነገር። በተለይ አንዳንድ እናቶች አንዳንድ አባቶች ልጆቻቸው ገና ህፃናት ሆነው አይንናስ እንዳይነካቸው ወይም ቡዳ እንዳይበላቸው እየተባለ አንገታቸው ላይ የሚንጠለጠል ነገር እንደሚያደርጉት አንገት ላይ ብቻ እጅ ላይ እግር ላይ ሰውነት ላይ ማንኛውም ነገር ላይ ያንጠለጥላል። ይሄም ራሱ ነቢያችን አለይሂ ሰላቱ ወሰለም አጥብቀው ያወገዙት ነገር ነው። በጣም መጠንቀቅ ያስፈልጋል። እዛ ላይ የተደረገው ነገር ብናየው አጂብ ነው። ጽሁፍ የለውም እኮ አንዳንድማ ሱብሃንአላህ ከፍተን ብናየው የሆነ በቃ ህፃን ልጅ የተጫወተበት የሆነ መስመር ያለው ነው። ሕርዝ ይጠብቀኛል ብሎ እዚህ ላይ ያንጠለጥላል። አንዳንዱ ደግሞ የአላህን ስም ከቁርአን ምናምን ይጠቅሳሉ። ይሄም ራሱ ክልክል ነው። ከቁርአንም ቢሆን አይፈቀድም። ምክንያቱም ቆሻሻ ቦታ ይዞት ይሄዳል። ያልሆነ የማይፈልግበት ቦታ ላይ ይዞት ይገባል።
ይሄ ነቢያችን አለይሂ ሰላቱ ወሰለም አጥብቀው የከለከሉት ነው። ልጆቻችን አይንና ሰው ቡዳ እንዳይበላቸው እንዲህ እንዳይሆኑ ብለን የምንሰጋ የምንፈራ ከሆነ እርግጥ አይን ሐቅ ነው كما قال النبي صلى الله عليه وسلم ቡዳ ይሄ የሚባል ይሄ አይን አደገኛ ነው። አንድ ሰው በተቃራኒው አካባቢ የሚያየው ወይም ጥሩ ነገር በሚያይበት ጊዜ ማሻአላህ ማለት አለበት አላህ የሻው ነው ብሎ ወደ አላህ ጉዳዩን ማስጠጋት ይኖርበታል። ለምን? ምክንያቱም አንዳንድ አይኖች መርዝ ናቸው፣ አደገኛ ቦታ ላይ የሚጥሉ በመሆናቸው ምን ይደረጋል ማለት ነው? እነዚህ ጉዳዮች ልንጠነቀቃቸው ይገባል ማለት ነው። በተለይ አንድ ሰው የሆነ ጥሩ ነገር ሲያይ ማሻአላህ ማለት አለበት። በተቃራኒው ይሄንን የሚሰጋና የሚፈራ ከሆነ ምን ያደርጋል? ዱዓ ያደርጋል። ነቢያችን አለይሂ ሰላቱ ወሰለም ለሐሰንና ለሁሴን ያደርጉት የነበረው ዱዓ أعيذك بكلمات الله التامات من كل عين لامة ومن كل شيطان وهامة እያሉ ያደርጉት እንደነበረው ከዓይን الناس ከመጥፎ አይን ከሸይጣን በአላህ እጠብቅሃለሁ أعيذك بالله እያሉ ዱዓ ያደርጉላቸው ነበር። ልጆቻችን ምንፈራላቸው ከሆነ የዚህ አይነት ዱዓ ልናደርግላቸው ይገባል ማለት ነው። ሌላው መስተፋቅር የሚባለው ነገር ነው፣ ሂወላ የሚባለው ማለት ነው። ይሄም ራሱ ወደ እነዚህ ወደ አላስፈላጊ የሆነ ነገር የሚመራ መስተፋቅር ማለት ባልና ሚስት ምናልባት አንዱ ሌላውን የማይወደው ሊሆን ይችላል እና በሲህርና በተለያዩ ነገሮች አንዱ ሌላውን እንዲወደው የሚደረገው የሸይጣን መንገድ ማለት ነው። አንዷ ሚስት ባሏን እንድትወድ ባል ሚስቱን እንዲወድ የሚደረገው የሲህርና የጥንቆላ ወይም ደግሞ የመስተፋቅር የሚባለው ነገር ይሄም ራሱ አጥብቀን ልንከለከለው የሚገባ ጉዳይ ነው። ምክንያቱም ወደ አላስፈላጊ የሆነ ወደ ሽርክ የሚወስድ በመሆኑ። ሌላው ሲህር የሚባለው ነገር ነው፣ ጥንቆላ፣ ከሃና፣ እንደዚህ ድግምት። እነዚህም ራሱ ሐታ ነቢያችን አለይሂ ሰላቱ ወሰለም ከሚነል ከባኢር ከባድ ወንጀሉ ሰውየውን ያጠፉታል ብለው ካስቀመጧቸው ነገሮች አንዱ ከሽርክ በኋላ ምንድነው? አሲህር ነው፣ ጥንቆላ የሚባለው ነገር። ይሄ ደግሞ ትልቁ በላእ ነው ማለት ነው። ብዙ ሙስሊሞች አውቀውም ሳያውቁትም የተዘፈቁበት ጉዳይ ነው። የሆነ ነገር ፍለጋ ወደ ሳሂርና ወደ ጠንቋይ ዘንድ ይሄዳሉ። ለምንድን ነው የሚሄዱት? እንደዚህ ሆኛለሁ፣ እንዲህ ሆኛለሁ፣ ወይም እንዲህ ተሰርቅ ያለው የት አለ ንገረኝ፣ እንዲህ አድርግልኝ እያሉ ልክ እንደ ፈላጭ ቆራጭ አድርገው ያዩታል ማለት ነው። ነገሮችን ሁሉ የሚያደርግ የሚያስተካክል አድርገው ይመለከቱታል። ነቢያችን አለይሂ ሰላቱ ወሰለም ስለ ሰዎች ወደ ሳሂሮች፣ ወደ ጠንቋዮች፣ ወደ ድግምተኞች እነሱ ጋር እየሄዱ መጠየቅን በማስመልከት የተናገሩታል። መን አታ ዓራፈን አው ካሂነን፣ አንድ ሰው ወደ ጠንቋይም ወደ ድግምተኛ ሳሂር እዛ እየሄደ እዛ መሄድን ብቻ የ40 ቀን ሰላት አላህ ዘንድ ተቀባይነት የለውም። እዛ ሄዶ መጠየቅ ምናምን ሌላ ጉዳይ ነው። እዛ መሄዱ ብቻ ያለው ነገር ያለው ምን እንደሚደረግ እያለ አስቦ እዛ መሄዱ ብቻ 40 ቀን ሰላቱ አላህ አይቀበለውም። የ40 ቀን ሰላቱ አላህ አይቀበለውም። እዛ ሄዶ የሚለውን ተቀብሎ ተስማምቶ የሚመጣ ከሆነሳ فقد كفر بما انزل على محمد عليه الصلاه والسلام በነቢያችን አለይሂ ሰላቱ ወሰለም በተወረደው ነገር በቁርአን ከፍረዋል፣ ክደዋል፣ ከሃዲ ሆነዋል። ወልዒያዙ ቢላህ። ስንትና ስንት ሙስሊሞች ናቸው በዚህ ላይ የተዘፈቁት ማለት ነው። ይሄ አደገኛ ነው፣ ከባኢር ነው፣ ከባድ ወንጀል ነው። እንደውም ሳሂር ጠንቋይ የሱ ቅጣቱ ምንድነው? መገደል ነው። ምክንያቱም መፍሰዳው ጉዳቱ በጣም ከባድ ስለሆነ ማለት እና ማንኛውም ወንድም ሆነ ሴት፣ በተለይ ሴቶች ደግሞ በዚህ ጉዳይ ላይ በጣም ተዘፍቀውበት ይገኛሉ ማለት ነው። ልጅ ስታጣ ወይም የሆነ ነገር ስትሆን ልቧ ረቂቅ ስለሆነ ያኒ እዛ ጠንቋይ ዘንድ እየሄዱ የሆነ ያልሆነ ነገር ሐራም የሆነ ሽርክያት መጥፎ የሆኑ ስራዎች ሲሰሩ ይታያሉ። ስለዚህ በአላህ የሚያምን ሰው እንደዚህ አይነት ተግባራት ላይ መሳተፍ የአላህን ቁጣ የሚያስገኝ በመሆኑ ጥንቃቄ ማድረግ ያስፈልጋል። አልሐሊፉ ቢገይሪላህ፣ ከአላህ ውጭ ባሉ ነገሮች መማል፣ መሻይኽ ሊሆን ይችላል፣ ሰዎች ሊሆን ይችላል። በማንኛውም ነገር ከአላህ ውጭ ባለው ነገር መማል ይሄ ክህደት ነው፣ ሽርክ ነው ብለዋል ነቢያችን አለይሂ ሰላቱ ወሰለም። በተለይ ያ የሚምልበት ነገር ከአላህ የበለጠ ፈላጭ ቆራጭ አድራጊ መሆኑ አስቦበት ከሱ በላይ ማንም የለም ብሎ አስቦ የሚምልበት ከሆነ هذا شرك اكبر مخرج من الاسلام፣ ትልቁ ሽርክ ነው፣ ከእስልምና ያስወጣል ማለት ነው። እና በምንምልበት ጊዜ በአላህ ስም ብቻ ነው መማል ያለው። ወላሂ ቢላሂ ተላሂ ወይም ደግሞ በአላህ ባህሪያቶች
በአላህ ባህሪያቶች መማል እንችላለን ወረብ الكعبة ወረብ ሙሐመድ መማል እንችላለን የካዕባ ጌታ በሆነው የከሌ ጌታ በሆነው እያለ ቢምል ተፈለገው በአላህ ስለሆነ ምንም ችግር የለውም ማለት አንድ ጊዜ ሰዎች በአባቶቻቸው ሲምሉ ይሰማሉ ነብያችን አለይሂ ሰላቱ ወሰለም ከዛ ምን አሏቸው በአባቶቻችሁም በእናቶቻችሁም አትማሉ ማናችሁ መማል ከፈለገ በአላህ ብቻ ይማል ያሉት ይሄም ራሱ ዒባዳ ነው አምልኮ ለአላህ ብቻ ነው መሆን ያለበት የመጨረሻው الذبح لغير الله ከአላህ ባሻገር ላሉት ነገሮች በእነሱ ስም ወይም ለነሱ ብሎ ማረድ ይሄም ራሱ هذا من الكبائر ከባድ ወንጀል ነው ይሄ ማናቸውም እርድ በሚታረድበት ጊዜ በአላህ ስም ለአላህ ተብሎ ነው መታረድ ያለበት ከአላህ ስም ውጭ የታረደ ከሆነ በክቷል መይት ሆኗል ማለት لعن الله من ذبح لغير الله ነብያችን አለይሂ ሰላቱ ወሰለም ኢማም ሙስሊም በዘገቡት ሐዲስ ምን ይላሉ ለአላህ ሳይሆን ከአላህ ባሻገር ላሉት ነገሮች በእነሱ ስም ወይም ለነሱ ብሎ ማረድ የአላህ እርግማን ይውረድበት የአላህ ቁጣ ይውረድበት ብለው ነብያችን አለይሂ ሰላቱ ወሰለም ተራግመዋል ማለት ነው على كل حال እነዚህ ብቻ አይደሉም ወደ ሽርክ የሚወስዱ ነገሮች ወይም ከእስልምና የሚያስወጡ ነገሮች እነዚህ ብቻ ሳይሆኑ በጣም ብዙ ናቸው እነዚህን ለናሙና ያህል ከተቀስናቸው የሚበቁ ይመስለኛል አላህ Subhanahu Wa Ta'ala በሰማነው ከሚጠቀሙ ሰዎች ያድርገን ወሰለላሁ ዐላ ሙሐመድin ወዐላ አሊሂ ወሰህቢሂ ወሰለም ይህንን እስላማዊ ትምህርት ከነሲሃ እስላማዊ ስቱዲዮ ጋር በመተባበር ያቀረበላችሁ ናጂያ እስላማዊ ማህበር ነው አድራሻችን ስልክ ቁጥር 0112758898 ፋክስ 0112758898 ፖስታ ሳጥን ቁጥር 183883 አዲስ አበባ ኢትዮጵያ